ዓለም አቀፍ መገናኛ ብዙሃን በዚህ ሰዓት ይዘዋቸው የወጡትን ዜናዎችን ዋና ዋናዎቹን እነግራችሁና ወደ የዓለም ጉዳያችን የምናልፍ ይሆናል። እንግዲህ ትላንትና ከሰማናቸውና በጣም ብዙ ሰዎችን እና ዓለምንም ጭምር ካስገረሙ ዜናዎች መካከል ትራምፕ ለሶስተኛ ጊዜ ስልጣን ሊወዳደሩ እንደሚችሉ መናገራቸውን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ሕገ መንግስት የፕሬዝዳንትነት ስልጣን የሁለት ጊዜ ገደብ ቢኖረውም ለሶስተኛ የስልጣን ዘመን ሊወዳደሩ እንደሚችሉ በድጋሚ ተናግረዋል። እሳቸው እንግዲህ እንደ ቀልድም የሚናገሯቸው ነገሮች ብዙዎች በቀላሉ አያልፏቸውም። ትራምፕ ከአሜሪካው ኤንቢሲ ዜና ወኪል ጋር ባደረጉት ቆይታ እየቀለድኩ አይደለም ብለዋል። ትራምፕ ይህንን ህልማቸውን ለማሳካት ምክንያት ሊሆኑ የሚችሉ ዘዴዎችንም ጠቁመዋል። እንደ ትራምፕ በህገ መንግስቱ 22ኛው አንቀጽ ህገ መንግስታዊ ለውጥ ሳይደረግ ለሶስተኛ ጊዜ ለስልጣን መወዳደር በህግ የማይቻል እንዲሆን ያደርጋል ነው ያሉት። ትራምፕ በሁለተኛ የስልጣን ዘመናቸው ከያዙ በኋላ የመንግስት ዘርፎች ላይ ለውጥ ለማድረግ ከኤለን መስክ ጋር ተባብሮ መስራትን ጨምሮ ታይቶ የማይታወቅ አስፈጻሚ እርምጃዎችን በመተግበር ላይ መሆናቸው ይታወቃል። እንግዲህ የትራምፕ ደጋፊዎች በበኩላቸው በርታ፣ ከዚህ የበለጠም ማድረግ ትችላለህ እያሉ እየደገፏቸው ነው። ይሄ እንግዲህ አሁንም ድረስ በቢቢሲ የዜና የፊት ገጽ ላይ መመልከት ትችላላችሁ። ሌላኛው ጉዳይ እንግዲህ በማይናማር የደረሰው የከፍተኛ የተባለ የመሬት መንቀጥቀጥ ነው። ከዚህ ጋር ተያይዞ ከ2000 በላይ ዜጎች ህይወታቸውን አጥተዋል። አሁንም ፍለጋው የነፍስ አድን ጥረቱ እንደቀጠለ ነው። ቢቢሲ በፊት ገጹ ላይ ከተመለከትኩት እጅግ ልብ ሰባሪ ዜና መካከል እንግዲህ ከዚህ ከማይናማር አደጋ ጋር ተያይዞ አንድ ትምህርት ቤት ነበረ። የህፃናት ትምህርት ቤት ነው። 70 ያህል ተማሪዎች ይገኙበት ነበረ። ታዲያ ከዚህ መሬት መንቀጥቀጥ ጋር ተያይዞ 12ቱ ህፃናት ከአንዲት መምህር ጋር ህይወታቸው አልፈዋል ተብሎ ነበር በመንግስት። ይሁን እንጂ የአካባቢው ነዋሪዎች ሟቾች እንኳን 40 ይደርሳሉ፣ ህፃናት ናቸው ብለዋል። የአንድ የቢቢሲ ዘጋቢ በስፍራው ላይ ተገኝቼ ያየሁት ነገር በእውነቱ ልቤን ሰብሮታል ነው ያለው። በርካታ ወላጆች አሁንም ድረስ አይኖቻቸውን ከፍርስራሾቹ ላይ ሳይነቅሉ የህፃኖቻቸውን የህፃናቱን በህይወት መገኘትን እየተጠባበቁ ይገኛል። በርካታ ወላጆች እንቅልፋተው አሁንም ድረስ እዛ ስፍራ ላይ ይገኛሉና ይሄ በጣም በህይወቴ ከባዱን ጊዜ ያሳለፍኩበት ጊዜ ነው ብሏል። እንግዲህ የነፍስ አድን ስራው ቢቀጥልም በዚህ ሰዓት እንግዲህ በህይወት ይገኛል የተባለ ሰው ማግኘት በጣም አደጋች መሆኑንም እዛው ላይ ተመልክቻለሁኝ። ሌላኛው እንግዲህ እስራኤል በሐማስ ላይ የምትወስደውን እርምጃ ተከትሎ በጋዛ ላይ እየወሰደች ካለው የጦር እርምጃ ጋር ተያይዞ አሁንም እንግዲህ ውዝግቦችና ጥያቄዎች፣ ቁጣዎች መደመጣቸውን የቀጠሉ ናቸው። ትላንትና የእስራኤል ጦር በጋዛ በፈጸመው ጥቃት በርካታ የዓለም አቀፉ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ሰጪዎች፣ የሕክምና ባለሙያዎች ህይወታቸውን አጥተዋል። እንግዲህ 15 ያህል ናቸው ህይወታቸውን ያጡት። በዚህ የተነሳ አሜሪካ እንዲህ አይነት እርምጃዎች በፍጹም ተቀባይነት የላቸውም፣ ዓለም አቀፍ ህጎች በጋዛ ሊከበሩ ይገባል። ይሄ ደግሞ የሐማስ ብቻ ሳይሆን የሁለቱም ወገኖች የትኛውም ወገን ይህንን ዓለም አቀፍ ህግ ሊያከብሩ ይገባል ስትል ተደምጣለች። እስራኤልን ደግሞ ይህንን እርምጃዬን እየመረመርኩ ነው፣ እየገመገምኩ ነው ብላለች። እስካሁን ድረስ እንግዲህ ለዚህ ጥቃትና አደጋ ኃላፊነቱን አልወሰደችም። ስለ ጉዳዩ የተጠየቁት የአሜሪካ መንግስት ዲፓርትመንት ቃል አቀባይ ምናሉ በጋዛ ውስጥ የሚፈጸመው እያንዳንዱ ነገር በሐማስ ምክንያት ነውና ማን ላይም ማሳበብ አይቻልም የሚል መረጃ ነው ሰጡ የተባለው። እንግዲህ ብዙዎችን አሳዝኗል ይሄ ጉዳይ። ወደ ፈረንሳይ ስናቀና እንግዲህ በፈረንሳይ ትላንትና የተሰማው ነገር ብዙዎችን እያነጋገረ ነበር። የማይታመን ሲሉ ገልጸውታል። ማሪያን ሌፔን እኚህ ሴት እንግዲህ በፈረንሳይ እውቅ የተባሉ ፖለቲከኛ ናቸው። ፓርቲያቸው ድጋፍ በሚል እንግዲህ ከአውሮፓ ህብረት ገንዘብ መዝብረዋል በሚል እንግዲህ ቅጣት ተላልፎባቸዋል። 5 ዓመታት ያህል ለምርጫ እንዳይወዳደሩም ገደብ ተጥሎባቸዋል። እንደውም እስከ እስራት ሊደርስ እንደሚችልም እየተዘገበ ይገኛል። በጣም ያናደዳቸው ነገር ደሞና የፍርድ ቤት ውሳኔውን ሳያስጨርሱ የወጡበት ጉዳይ በፈረንሳይ 2027 የሚደረግ ፕሬዚዳንታዊ ምርጫ ነበርና እርሳቸው
በዚህ ምርጫ ላይ ለመሳተፍ ዝግጅታቸውን ጀምረዋል። ብዙዎችም እየጠበቋቸው ነበር። ይሁን እንጂ እዚህ ፕሬዝዳንታዊ ምርጫ ላይ እንደማይሳተፉ ነው የተነገራቸው። እጅግ ተበሳይተዋል። የማይታመን በፍጹም የማይታመን ሲሉ ከፓሪስ ፍርድ ቤት ሲወጡ የተናገሯት ቃል ነች ተብሎ እንግዲህ አልጀዚራ ላይ ተመልክቻለሁኝ። ወደ ዕለቱ የዓለም ጉዳያችን ደግሞ እናልፋለን። ዶናልድ ትራምፕ በውጭ ሀገራት ላይ የጣሉት ታሪፍ የአሜሪካ የገበያ ስርዓትን እንደሚያስተጓጎል የኢኮኖሚ ባለሙያዎች ያነሳሉ። በታሪፉ ምክንያት የአሜሪካ የአውቶሞቲቭ ኢንዱስትሪው በቀዳሚነት የሚጎዳ ሲሆን የግብርና ዘርፉም ችግር ይገጥመዋል ተብሏል። ጉዳዩን ባልደረባችን ገነነ ብርሃኑ ሰፋ አድርጎ አዘጋጅቶታል። US President Donald Trump has signed tariffs on imports from Canada, Mexico. ዶናልድ ትራምፕ በውጭ ሀገራት ላይ በጣሉት ታሪፍ የኤዥያ ሀገራት የአክሲዮን ገበያ በፍጥነት እንዲያሽቆለቁል እንዳደረገው ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ዶናልድ ትራምፕ በውጭ ሀገራት ምርቶች ላይ የጣሉት ታሪፍ የዓለምን ኢኮኖሚ ከማናጋቱም አልፎ ለራሳቸው የአሜሪካ ዜጎችም ኑሮውን እንደሚያከብድባቸው የኢኮኖሚክስ ባለሙያዎች ይናገራሉ። የአሜሪካ አስመጪዎች በዶናልድ ትራምፕ አዲሱ ታሪፍን ምክንያት ከኤዥያ ኩባንያዎች ጋር የገቧቸውን ውሎች እየሰረዙ እንዳሉ ተሰምቷል። ይሄ ደግሞ በተመጣጣኝ ዋጋ ምርቶች ከውጪ ለሚቀርቡለት የአሜሪካ ሕዝብ በውድ ዋጋ የሀገሬውን ምርት እንዲጠቀም ያስገድደዋል ተብሏል። ይሄ ደግሞ ዜጎችን ለተጨማሪ ውጪ ከመዳረጉም በላይ ሳይወዱ በግድ ፍላጎታቸውን እንዲገድቡ ያደርጋቸዋል። ዜጎች በገንዘብ ጭማሪ ፍላጎታቸው ሲገደብ አደጋው ዞሮ የሀገሪቱ ድርጅቶች ላይ እንደሚሆን ባለሙያዎች ያሳስባሉ። በዶናልድ ትራምፕ ታሪፍ የምርት መቆራረጥም ሌላው ስጋት የመሆን እድል አለው። ምንም እንኳን ዶናልድ ትራምፕ በውጭ ሀገራት ላይ የሚጥሉትን ታሪፍ የኢኮኖሚያቸው ምሰሶ እንደሆነ አድርገው ቢገልጹትም በተለይም በነባር የንግድ ሽርኮቻቸው በሆኑት ካናዳና ሜክሲኮ ላይ የጣሉት ታሪፍ በአጭር ጊዜ ውስጥ ውጤቱን ያገኙታል ተብሏል። የትራምፕ አስተዳደር በቻይና ምርቶች ላይ በጣለው የ20 በመቶ ታሪፍ የዓለም አቀፍ አቅርቦቶችን ሳይቀር እንዳመሰቃቀለ ተገልጿል። አንድ የዓለም አቀፍ ንግድ ላይ ትንተና የሚያደርጉ ኢኮኖሚስት እንደሚሉት በካናዳና ሜክሲኮ ላይ የተጣለው የ25 በመቶ ታሪፍ በአስመጪዎች ላይ በሚያሳድረው አሉታዊ ተጽዕኖ በመላው አሜሪካ ላይ የሚኖረው ውጤት አስደንጋጭ ነው ይላሉ። ትራምፕ በካናዳና ሜክሲኮ በጣሏቸው ታሪፎች የአሜሪካ ኢኮኖሚ የ109.23 ቢሊዮን ዶላር ዓመታዊ ኪሳራ ሊያጋጥሙ ይችላል ይላሉ። ይህ ኪሳራ ማለት ደግሞ በእያንዳንዱ አሜሪካዊ ላይ የዕለት ተዕለት ሸቀጦችን ዋጋን የሚጨምርና በአሜሪካ ግዛቶች መሃል ያልተመጣጠነ አኗኗር እንዲፈጠር የሚያደርግ ነው ብለዋል። ትንተናዬን የሰራሁት ከአሜሪካ አንጻር ብቻ ነው የሚሉት ባለሙያው ካናዳና ሜክሲኮ የሚሰጡት አጸፋዊ ምላሽ ሲታከልበት ደግሞ በአሜሪካውያኑ ላይ የሚፈጠረው የኑሮ ጫና ከዚህም በላይ ሊከፋ ይችላል ብለዋል። በአንድ አሜሪካዊ ዜጋ የሬስቶራንት አጠቃቀም ላይ ከ17.5 በመቶ እስከ 25 በመቶ የዋጋ ጭማሪ ይደረግበታል። የመኪና መለዋወጫዎች ዋጋም በመቶዎች የሚቆጠሩ ዶላሮችን ሊያስጨምሩ ይችላሉ ይላሉ። በተለይም በሰሜናዊ አሜሪካ አቅጣጫ ከውጭ ዕቃዎች በሚገቡባቸው ወደቦች ጋር የተቆራኙ ግዛቶች እጅጉን ሊጎዱ እንደሚችሉ ባለሙያው አጽንኦት ሰጥተውበታል። እንደ ምሳሌም ቴክሳስ ግዛት ከሜክሲኮ ጋር ጠንካራ የንግድ ግንኙነት ያላት ሲሆን በትራምፕ ታሪፍ ከሜክሲኮ ጋር ያለው የንግድ ልውውጥ ሲስተጓጎል ግዛቷ 15.3 ቢሊዮን ዶላር ታጣለች። መለዋወጫዎችን በማስገባትም በአውቶሞቲቭ ማምረቻ ላይ ገቢውን ያደረገው የሚቺጋን ግዛት የ6.2 ቢሊዮን ዶላር ኪሳራ ይገጥመዋል። ይህም ማለት ከጠቅላላ የሀገር ውስጥ ምርቱ ከ1 በመቶ በላይ ይሆናል። እነዚህ ግዛቶች መሰረታቸውን በማኒፋክቸሪንግ እና በልዩ ልዩ ኢንዱስትሪዎች ላይ ያደረጉ ናቸው። በዚህም የገበያው መስተጓጎል በተለይም ለከፍተኛ ውጪና ለአቅርቦት መቆራረጥ ተጋላጭ ያደርጋቸዋል። የዶናልድ ትራምፕ የታሪፍ ጭማሪ በአንዳንድ ግዛቶች በቤተሰብ የዓመት ወጪ ላይ ከ2000 እስከ 3100 ዶላር ጭማሪ ያደርግባቸዋል። ሌላው ከግለሰቦች ሕይወት ባለፈ የአሜሪካ ኢንዱስትሪዎችም ከባድ ችግር እንደሚገጥማቸው እየተነገረ ይገኛል። በተለይም ደግሞ የአውቶሞቲቭ ኢንዱስትሪው ዶናልድ ትራምፕ በተሽከርካሪና የተሽከርካሪ መለወጫዎች ላይ ስለጣሉት ታሪፍ ሲገልጹ የሀገር ውስጥ የአውቶሞቲቭ ኢንዱስትሪዎችን ለማበረታታትና እድሎችን ለመፍጠር እንደሆነ ይናገራሉ። ሆኖም ግን ውጤቱ ፕሬዝዳንቱ እንደጠበቁት ሊሆን እንደሚችል የሚናገሩ ባለሙያዎች ብዙ ናቸው። በተለይም እንደ ሚቺጋን፣ ኢንዲያናና ኬንታኪ ባሉ ግዛቶች የሚገኙ የአውቶሞቲቭ ኢንዱስትሪዎች ሰለባ ሊሆኑ ይችላሉ። እነዚህ ግዛቶች ከሚያመርቱት በተጨማሪ ከውጭ የሚመጡ ምርቶች ተጠቃሚዎች ጋር ከመድረሳቸው በፊት ያለውን ስራ በቅንጅትና በውጤታማነት የሚያቀላጥፉ ናቸው። እናም በታሪፉ ምክንያት በሚፈጠረው መስተጓጎል በሚከሰተው የአቅርቦት መቆራረጦች ኢንዱስትሪውን በግምት 28.2 ቢሊዮን ዶላር ሊያሳጣው ይችላል ተብሏል። ይህም በማኒፋክቸሪንግና በሽያጭ ስራዎች ላይ መሰረታቸውን ያደረጉ 680 ሺህ የሚጠጉ ስራዎችን አደጋ ላይ ይጥላል። እናም የትራምፕ ታሪፎች የሚፈጥሩት መናጋቶች አሉታዊ ውጤቱ ከአውቶሞቲቭ ኢንዱስትሪዎች አልፈው ወደ አቅራቢዎችና አከፋፋዮች እንዲሁም የሀገር ውስጥ ኢኮኖሚው ድረስ ይዘልቃሉ ተብሏል። ችግሩ በዚህም የሚያቆም እንዳልሆነ
ማስከተሉን የሚገልጹት የኢኮኖሚ ባለሙያዎቹ በታሪፉ ከፍተኛ ጉዳት ከሚደርስባቸው 20 ዋና ዋና ግዛቶች ውስጥ በ17 ውስጥ የምርቶች ዋጋ መጨመርና የትርፍ መቀነስ እንዲሁም የአጠቃላይ ወጪ መጨመሮች ይከሰታሉ ይላሉ። በዶናልድ ትራምፕ የታሪፍ ጭማሪ በቀጣይ ውጤታቸው የሚጠበቀው የካናዳና ሜክሲኮ አጸፋዊ ምላሽ የአሜሪካ ገበሬዎችን ዋጋ ሊያስከፍል እንደሚችል ግምት ተሰጥቷል። ምክንያቱም አሜሪካ እጅግ በርካታ ለግብርና ስራ የሚያገለግሉ ማሽኖችን ከካናዳና ሜክሲኮ ታስገባለች። ጥናቶች እንደሚያሳዩት አሜሪካ በ2023 ብቻ የ618 ሚሊዮን ዶላር ለግብርና ስራ የሚውሉ ማሽኖችን ከካናዳ አስገብታለች። ከሜክሲኮም ቢሆን አሜሪካ የምታስገባቸው የግብርና ማቀላጠፊያ ማሽኖች አሉ። ከካናዳና ሜክሲኮ እነዚህን ማሽኖች በተመጣጣኝ ዋጋ ሲያገኙ ለነበሩት የአሜሪካ ገበሬዎች ከዚህ በኋላ ታሪፉ የማይቀመሱ ያደርግባቸዋል። ስለዚህም ገበሬዎቹን የገፈቱ ቀማሽ እንደሚያደርጋቸው ኢኮኖሚስቶች ትንተናቸውን ያስቀምጣሉ። በ2018-19 በዩኤስ ቻይና የንግድ ጦርነት ወቅት የአሜሪካ ገበሬዎች ከ27 ቢሊዮን ዶላር በላይ ኪሳራ ደርሶባቸዋል። ወደ ውጭ የሚላከው የአኩሪ አተር ምርት በ71 በመቶ ቀንሶ ነበር። ታዲያ መንግስት የገበሬዎቹን ኪሳራ ለማካካስ ለተጎዱ ገበሬዎች ከ23 ቢሊዮን ዶላር በላይ ከፍሎ ነበር። አሁንም በዶናልድ ትራምፕ የታሪፍ ጭማሬ ምናልባትም የከፉ ፈተናዎች እያንዣበቡ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ በጣሏቸው ታሪፎች በርካታ ትችቶችና የባለሙያዎች ትንተናዎች ቢቀርቡባቸውም ከዚህ ሳምንት ጀምሮ በሁሉም ሀገራት ምርቶች ላይ ታሪፉ ተግባራዊ ይሆናል ብለዋል። ዓለም አቀፍ ጉዳዩን ስናዘጋጅ ቢቢሲ፣ ዘ ኮንቨርሴሽን እና ሌሎችንም ድረገጾችን ተጠቅመናል።